ዓለም አቀፍ ረሃብ ለምንድን ነው እንደዚህ ሆነው? ረሃብ እንኳን ረሃብ ፋሚን ተፈጥሯል የሚል ውሳኔ እንኳን አልወሰንም ዩኤን። ሁሉን ፋሚን ላይ ኮንዲሽንስ ይልሻል። የሁሉ ፖለቲክስ የተባበሩት ድርጅት ዋና ጸሐፊ አብይ አህመድ ብዙ ጊዜ ያሳፈረው ሰው ነው። ብዙ ጊዜ ያዋረደው ሰው ነው። ደፍሮ አብይ አህመድ አዋርዶኛል ማለት ከሚል ይልቅ ኢትዮጵያውያን በጣም ተቀይሜያቸዋለሁ ማለት ነው የሚመርጠው። አሁን የአብይ አህመድ አዲስ ቡችላ አክቲቪስት ከመሆኑ በፊት የተናገረው ነው እነ ዮሐንስ መንጋግ ከርስ በሚረግምበት ጊዜ ነው። በዛን ሰዓት ከዮሐንስ መንጋግ የሚባል አለ፣ እሱም ይጠየቃል፣ እንትናም እንደዚህ ያለ ምናምን ብሎ የሚጠይቅበት ነው። አሁን የዚህ ጄኖሳይደር መንግስት አብይ የማሲንጋ ጓደኛ ነኝ ብሎ እና ኬንያ ያለ አንድ ሰው መረጃ ላይ ምናምን መረጃ የሚቀበል ከትግራይ ከምናምን የሚቀበል አንድ ሰው ያለ የነሱ ጻድቃን ጓደኛ የነሱ ጓደኛ ነኝ ብሎ እንደምን ብላችሁ እንደዚህ አድርጉልን በቃ ማዕቀፍ ምናምን ያላችሁ እንደዚህ አድርጉ። ከዛ በአቋራጭ ደግሞ በነገራችን ላይ ትግራይ እንገባለን፣ በቅርቡ መቀለ እንገባለን ይላል። በአስማት ነው ወይ የምትገባው ወይስ አሸንፈ ነው የምትገባው? አሜሪካ ላይ ተንጠጥለ ነው የምትገባው? አሜሪካ ላይ ተንጠጥሎ ቢገባ እኮ ጌታቸው ረዳ አቆም እንዴ? ጌታቸው ረዳ ነው የምፈልገው፣ ጌታቸው አሰፋ ነው የምፈልገው በሚባልበት ጊዜ እኮ አይደረግም ብሎ ጠፍተሃል፣ ጌታቸው ረዳ ጠፍታል፣ አጥፋው ተብሎ ይህ ሁሉ ዓለም ሰራዊት ትግራይ በሚያስገባ እኮ ጌታቸው ረዳ ነበር አንደኛው የሚፈለገው። አላገኙትም። ሰባብሮ መቀለን የገባው አብሮ ነው የመጣው ያ ሰራዊት። ያውቋል እኮ ይሄ ዋጋ እንደሌለው የቪዛ ጉዳይ መሳቂያ መሳለቂያ እንደሆነ እንደዛ እኮ የምናደርገው እኛ ከተሞክሮም ጭምር ነው። ቀላል የሚባል ተሞክሮ አይደለም እጃችን ላይ ያለው። ትግራይ ፍትህ ፈልጋ ሰማይና ምድር ተደባላልቆባት የትግራይ እናት አጎንብሳ በምታለቅስበት ጊዜ ጨልሞባት ኢንተርኔት ዘግቶ ጦርነት ቤትም ሀገር አለ ጦርነት። ዲሞክራቲክ ኮንጎ ጦርነት አለ። ዲሞክራቲክ ኮንጎ ቴሌኮም ናሽናላይዝ ስላልተደረገ እና ኤምቲኤን ዘይን ነው የሚባል የተለያዩ ቴሌኮም ካምፓኒዎች ስላሉት አልዘጉም። አግሪመንት አላቸው፣ ሜሞራንደም ኦፍ አንደርስታንዲንግ አላቸው። ይሄ አማጺ ቡድን የያዘው አካባቢ ቴሌፎን ተቋርጦ አያውቅም። አሁንም የዲአርሲ ተፋላሚዎች ኢንተርኔት ተቋርጦባቸው አያውቅም። አካባቢው ባንክ ምናምን ሊዘጋ ይችላል ናሽናላይዝ ስለሆነ። ኢንተርኔት ግን ቴሌፎን ተቋርጦባቸው አያውቅም፣ የግል ኢንተርኔት ስለነበር። ኢትዮጵያ ግን የመንግስት ኢንተርኔት ብሎ ትግራይን ቆልፎ የያዘ ያ 2 ዓመት ነው ባንክ ዘግቶ። አሁን አሜሪካ መግለጫ ስታወጣ ተመልካቾች አሜሪካ በትግራይ ላይ በቲፒኤልኤፍ ታርጌት ቪዛ ሬስትሪክሽን ብሎ ሲያወጣ ተመልካቾች፣ ስለዚህ ጉዳይ ስናወራ አሜሪካ ትግራይ ነዳጅ ክልክል እንደሆነ ነውር እንደሆነ ታውቃለች አታውቅም? ታውቃለች። ግጥም አድርጋ ታውቃለች። ምን ይሰራል የአሜሪካ ኤምባሲ አዲስ አበባ ያለው? ስራው እኮ እሱ ነው። ትግራይ በጀት እንደተከለከለች ታውቃለች። መንግስት ሰራተኛ ደሞዝ እንደሌለው ታውቃለች። ከበባ እንዳለ ሸቀጣሸቀጥ እንደማይገባ ታውቃለች በደንብ አድርጋ። 1 ሚሊዮን ህዝብ ተፈናቃይ እንዳለ ታውቃለች። ያውቃል። ማሲንጋ ያውቃል። አሜሪካ አጠቃላይ የአሜሪካ መንግስት ያውቃል። በተቋማት አድርገው በዩናይትድ ኔሽንስ በተለያየ ቻናል አድርገው ያውቃሉ። ስለዚህ ጉዳይ አንድ መስመር ተናግረው ያውቃሉ? አይናገሩም። ታዲያ ምንድን ነው? ትግራይ የበረታች ጊዜ የጠነከረች ጊዜ መናገር ይጀምራሉ። ያየነው ተሞክሮ እሱ ከ2020 ተሞክሯቸውን እሱ ነው ያየነው። ተመልሰን ወደ ጌታቸው የአሁኑ የቡችላ የአብይ አህመድ ዋና አክቲቪስት ሆኖ እያገለገለ ያለው በህይወት እያለ በትግራይ በህይወት እያለ ፖለቲካሊ በህይወት ላይቭ ሆኖ የተናገረው ጉዳይ እንሄዳለን። በጣም ወሳኝ የሚባል አለ። ተመልካቾች ወደ ሌሎች ጉዳይ ከመሄዳችን በፊት ደጋጋሚ እንዳልነው አልደፈርም ነው ጦርነቱ። አንንበረከክም ነው፣ ለባርነት አንገዛም ነው ጦርነቱ። የሰው ግዛት እንወስዳለን፣ የሰው መሬት እንወስዳለን፣ የሰው ንብረት እንወስዳለን የሚል ጦርነት ስላልሆነ አሻንጉሊቶች ቢመጡ ልክ እንደ ኮማንዶዎቹ ምንም የሚቀይሩት ነገር የለም። ብዙ ጊዜ ባናዋክን በዚህ ጉዳይ ላይ ማለት ነው። መልካም። በመጨረሻም ከ2 ቀን በፊት የአሜሪካ መንግስት በኤርትራው ጠቅላይ ኤታማዦር ሹም ጀነራል ፊሊፖስ ወልደ ዮሐንስ ላይ የማዕቀብ ጥላለችና የቪዛው ክልከላ እንደተጠበቀ ሆኖ ሌላ ተጨማሪ ቀባም ተጥሎባቸዋልና ምናልባት ይህንን እንዴት አዩትኝ? በተለይ ደግሞ በትግራይ ጦርነት ላይ ሰብአዊ መብት ጥሰት በመፈጸም ስለሆነ ማዕቀቡ የተጣለው የኢትዮጵያ ጄኔራሎች በዋናነት ይህንን ሰብአዊ መብት ጥሰት የፈጸሙና ያስፈጸሙ ናቸው። ለምንድን ነው በተናጠል ይህ ሊሆን የቻለው? የአሜሪካኖቹ ናቸው የወሰኑት። ስለዚህ አሜሪካኖቹ ለምን እንደወሰኑ እነሱ ናቸው የሚያውቁት። ለእኔ
ዘግይቶም ቢሆን ጥሩ ጀስቸር ነው የሚኖታል። ዋናው ግን አህያውን ፈርቶ ዳውላው ነው የሚባል ነገር የለም። ፊልጶስ ወልደ ዮሐንስ በራሱ ጊዜ አልወሰነ። ግን ዋና ወንጀል ፈጻሚዎቹ አብይ አህመድና ኢሳያስ አፈወርቂ ናቸው። በአብይ አህመድ ስር ሆነው የትግራይን ፋብሪካዎች ያስቃጠሉ ብቻ ሳይሆኑ የትግራይን እናቶች ያስደፈሩ፣ የትግራይ ወጣቶች ያሳረዱ የኢትዮጵያ ጀነራሎች አሉ። እነ ብርሃኑ ማን ነው? ብርሃኑ ጁላ። እነዚህ የት ገብተው ነው? እነ አበባው ታደሰ ተራ የበቀል ስሜት አነሳስቶት አበባው ታሙ ያሳከመውን የማይገባውን ደረጃ ያደረሰውን ህዝብ ለማዋረድ ተንቀሳቅሶ ብዙ ወንጀል ፈጽሟል። አሜሪካኖች ማዕቀብ ጣሉበት አልጣሉበት የሚገባውን ሰጠዋል። ምንም የሚያጠራጥር ነገር የለውም። በትግራይ ህዝብ ላይ ትልቁ በደል የፈጸሙ እነ ዮሐንስ ወልደ ገብረ መስቀል ዮሐንስ ወልደ ገብረ መስቀል እንኳን ህዝቡን ነፃ እያወጣ ነው ያለው። ተሳስቼ ማንሳው ጠርቼ ነበር። እነዚህ ዱርዬዎች፣ እነዚህ ነፍሰ ገዳዮች ግን የአሜሪካ መንግስት የሚችለውን ነው ያገኘውን ነው እያደረገ ያለው። ይሄን መጀመሩ ጥሩ ነው። ቢያደርግ ግን እንመርጣለን ሌሎችንም እንደዚሁ ማዕቀብ ይጥልባቸው፣ አብይን፣ ኢሳያስን። እነዚህ ሰዎች ገና አሁን ተጨማሪ ወጣቶች እንገላለን ብለው እየተንቀሳቀሱ ነው። ተጨማሪ እናቶች ሊያስለቅሱ እየተንቀሳቀሱ ነው። እነዚህን ሰዎች እናት የማስለቀስ ወጣት የማረድ እንቅስቃሴ የማስቆም ኃላፊነት በወሳኝ መልኩ የኛ ነው። እናደርገዋለን። እንግዲህ የአሜሪካ መንግስት መሞከሩ ጥሩ ነው፣ ዘግይቶም ቢሆን። በዋናነት ግን እነዚህን ሰዎች የሚገባቸውን የመስጠት ኃላፊነት የኛ ነው። ተግባራዊም እናደርገዋለን። ይሄ ጌታቸው ተግባራዊ እናደርገዋለን፣ የሚገባቸውን መስጠት ኃላፊነት እናደርገዋለን። የምግባዊ ንግግር የሰሞኑ እናደርገዋለን እና ይሄ በዛን ሰዓት ደብረጽዮን በቦታው ነው ያለው። ይሄ ሄዷል፣ ወደ አዲስ አበባ ነው። ጌታቸው ከዳ አዲስ አበባ ነው ያለው። በቦታው ያለው ደብረጽዮን ነው። እናደርገዋለን ደግሞ የትግራይ ጉዳይ የገጠመን ችግር የትግራይ ኢሹ ነው። ልውረር፣ እገሌ ልብላ፣ ህገወጥ የሆነ ነገር ላድርግ አላለም። እነዚህ እንግዲህ አሜሪካ በመጨረሻ ላይ የማዕቀብ ጉዳይ ነው። ማዕቀብ መሞክራቸው ጥሩ ነው፣ ባለቀ ሰዓትም ቢሆን ጥሩ ነው፣ ግን ትርጉም የለውም ነው። መፍትሄው የምናገኘው በራሳችን ነው። ይሄ ማዕቀብ ምንም ሳያደርግ አላየንም ነው። ፖለቲከኛ ጀዋር መሐመድ ምን አለ ስለ ማዕቀቡ? በእንግሊዝኛ ነው የጻፈው። ትንሽ ላንብብላችሁ፣ ዝም ብለህ በአማርኛ ትርጉሙ፣ ዝም ግርድፍ ትርጉሙ። አሜሪካ የብልጽግናን ሳምባ ይዛ ጉበቱን እጅ አድርጋለች ይላል። አሜሪካ የብልጽግናን ሳምባ ይዛ ጉበቱን እጅ አድርጋለች። ወደ አዲስ አበባ እንኳን መምጣት የማይችሉት የህወሓት ሰዎችን አሜሪካ እንዳይገቡ የቪዛ እገዳ ጣልንባቸው እያሉ ይሳለቃሉ አለ። ወደ አዲስ አበባ እንኳን መሄድ የማይችሉ የህወሓት ሰዎች የቪዛ እገዳ ምን ያደርግላቸዋል ነው ትርጉሙ። ይህ ማዕቀብ በህወሓት ባለስልጣናት እንቅስቃሴ ላይ የሚያመጣው ምንም አይነት ተጽዕኖ የለም ብሏል ጀዋር። የእነዚህ ባለስልጣናት ልጆችም ቢሆኑ በስልጣን ላይ በነበሩበት ጊዜ ወደ ውጭ ስላወጧቸው አብዛኞቹ አሁን የአሜሪካ ዜጎች ሆነዋል፣ ቪዛ አያስፈልጋቸውም ብሏል። የሄዱት ወረደ ማለት ነው። በአሜሪካ ድርጅቱን የሚወክሉ ሰዎችም ዜግነት አላቸው ብሏል። በአሜሪካ የህወሓት ድርጅት አባላት ሊኖሩም አይችሉም፣ ኦልሬዲ የሉም። ወይ ጥሮተኞች አምባሳደሮች የነበሩ የህወሓት ምናምን ነው ሊኖሩ የሚችሉት። በአሜሪካ የድርጅቱን የሚወክሉ ሰዎችም ዜግነት አላቸው። ናቲንግ ዊል ሃፕን ቱ ዘም ነው። ስለዚህ የአሜሪካ ይህ እርምጃ ብልጽግናን ለማታለል የተደረገ እንጂ ህወሓትን እጅ ለመጠምዘዝ ምንም ጥቅም የለውም። ብልጽግናን ግን ማታለል ይቻላል ብሏል። የህወሓትን እጅ መጠምዘዝ ግን አይቻልም፣ ጥቅም የለውም ብሏል ጀዋር። ጉበቱን በሳምባ አታለው የወሰዱትን ምን ይሆን ለሚለው ጥያቄ ትላንት ትራምፕ የተናገሩትን ንግግር ደግማችሁ አዳምጡት። ትላንት የሰማችሁት ነው። ከአልሲሲ ጋር ያደረጉት ንግግር ነው። አሜሪካ የብልጽግናን ሳምባ ይዛ ሳምባውን መተንፈሻውን ያዘችው፣ ጉበቱን እጅ አድርጋለች ነው። ይሄ ማንበብ ነው፣ ነገር ዶቶችን ማገናኘት ነው። አልሲሲ ስለ ህዳሴ ግድብ እንወያያለን፣ ህዳሴ ግድብ በቃ እየጎዳው ነው፣ ግብፅ ተጎድታለች፣ ውሃ ቀንሷል ብሎ ለአልሲሲ ሲናገር ነበር። ይሄ ሰውዬ ባለፈው ዶክተር ሚልኬሳ የተናገረው አንድ ንግግር አለ። አብይ ስልጣን ላይ ለመቆየት ሲል ህዳሴ ግድብን መሸጥ ይችላል፣ ዝግጁ ነው፣ ምንም የሚያግደው ነገር የለም፣ ስልጣኑ ብቻ አትንኩብኝ፣ ውሰዱት ሊላቸው ይችላል ብሏል። ባለፈው
ከቤተ መንግስትም ያገኘው ትንሽ ያሸተትኩት ብሎ የተናገረው ነው። የዶናልድ ትራምፕ የአልሲሲ እና ንግግር ይሄ የትላንትናው የትራምፕ እንትን ማየት ትችላላችሁ ይላል። የጃዋር እንትን ነው። የብልጽግና አንድ የሰማነው ከአዲስ አበባ ብልጽግና የሰማነው ነው። ብልጽግና ትግራይ በቁጥጥር ስር ነች ብሎ ያስብ ነበር። ምንም የትም አይሄዱም፣ በቃ በዚህ በአፋር በኩል ሰራዊት፣ በጸለምቲ በኩል ሰራዊት ተከዜዘብ እያልኩኝ በዚህ በኩል ደግሞ ወድ ወረደ የሚባል ሰው የላኩኝ ምናምን። ወድ ወረደ የዓለም ዥልጥ ነው። ልንገራቸው አንድ ጉዳይ ምንድን ነው፣ ለምንድን ነው ሰላም አትፈጥርም እንደዚህ ምናምን ብሎ ሲጠይቁት እኔ ዓላማዬ ቲፒኤልኤፍን ማጋለጥ ነበር፣ ቲፒኤልኤፍን ኤክስፖዝ ማድረግ ነበር፣ ዲክታተሮች መሆናቸውን ለዓለም አሳይቻለሁ፣ ይሄው ኩዴታ ተፈጸመበት እያለች ዓለም እያለቀሰች ነው፣ ዲክታተሮች መሆናቸውን ማሳየት ነበር ዓላማዬ፣ አሳየሁት ለዓለም ነው ያላቸው። ይሄ ማን ነው? ወድ ወረደ ነው። ይሄ በቃ እኔ ዋና ዓላማዬ ፕሬዚደንት መሆን አልነበረም፣ ፕሬዚደንት እንደማልሆን ይገባኝ ነበር፣ ግን በቃ እነዚህ ኩዴታ ምናምን ብዬ ድራማ ሰርቼ ዓለም ላይ ኤክስፖዝ ላደረጋቸው ነበር፣ ሐሳቤ ተሳክቶልኛል ነው ያላቸው። ይሄ ዓለም ይሄ አተላ ነው። ይሄ ምንም በቃ አጎዛ ነው። ይሄ አይስወርት ጋር እንደዚህ አይነት 50 ዓመት ሙሉ ታግሎ 50 ዓመት የታገለበት እገሌ ዲክታተር ነው። ከሱ በላይ ዲክታተር አለ እንዴ? ከሱ በላይ የትግራይ ጊዜያዊ መንግስት ጌታቸው ላይ እንደዚህ እያሰረ ስንት ነገር እያደረገ መጨረሻ ላይ ጌታቸው ላይ ትንሽ ያደርግበት የነበር ተንኮለኛ፣ ተኝቶ ማሰብ የሚችል ብዬ መጀመሪያ የገለጽኩት እኔ ነኝ። ተኝቶ ተንኮል የሚያስብ ሰው ተኝቶ ስለ ልጆቹ ያስባል፣ ስለ ሚስቱ ያስባል፣ ስለ ፍቅረኛው ያስባል፣ ወይ ስለ ድሮ የልጅነት ታሪኩ ምናምን ወላጆቹ ያስባል እንጂ ስለ ተንኮል ብቻ የሚያስብ ሰው ወድ ወረደ ነው ትግራይ። አንድ ሰው አላት ብያለሁ እሱ እና አንድ ሰው ቀርቷታል ትግራይ፣ ያልሄደ ሰው አለ አንድ ትግራይ ብዬ ስናገር ሰው አልገባም። ብዙ ሰው አንዳንዱ ጠርጥሯል፣ ወድ ወረደ እንደሆነ አልጠረጠረም። ሰው ናገራል ወድ ወረደ ከትግራይ ጋር እንደሌለ እኔ አቅ ነበር። ጎራ አይደለም፣ ዝም ብዬ ሀምብል ሆኜ ነው የምናገረው። በተደጋጋሚ በተከታታይ የሚከታተል ይሄን ሚዲያ ትግራይ አንድ ሰው አለ ገና ያልቀረ ወደ ብልጽግና የሚሄድ አንድ ሰው አለ እያልኩኝ ነበር። የገባው ገብቶታል። አንድ ሰው እሱ ነበር፣ እሱ ነው መጨረሻ ላይ እና ልታዘባቸው ብዬ ነው እንደዚህ ያደረግኩት። ላጋልጥ ኤክስፖዝ ላደርጋቸው ነበር ዓላሜ፣ ኤክስፖዝ አድርጊያቸዋለሁ አለ። ምንም ትዝብትን ያተረፈው እንጂ ወድ ወረደ እንደሆነ ከትግራይ አትወጣትም ብለነዋል። ከትግራይ አትወጣትም። ኮሎኔል ተወልደ ዕንብብ የደህንነት ሹሙ እኔና ወያንተ ትቀጥላለህ በትግራይ ትግል፣ ወየኔ እቀጥላለሁ፣ ሁለታችን ግን አብረን የምንቀጥልበት ትግል አይኖረንም ብዬ እዚህ በጠራራ ፀሐይ ነው የተናገርኩት፣ በቀጥታ ስርጭት። አሁን ቦታው በሌላ ተሰጥቶታል። ቤት ቀይሮ ሲንገላታ ያድራል ይውላል። በክብር መቀመጥ ሲገባው፣ በክብር ከቲዲኤፍ ጎን መቆም ሲገባው አሁን ሌላ አዛዥ ተመድቦለታል። ከህዝብ የተነጠርክ ጊዜ ከመስመር ከዋናው ዓላማ ከፕሪንሲፕል ከወጣህ ጊዜ አለቀል ጉዳይ፣ ዋጋ የለው። አሜሪካ አታድንህም። አይ ነው ምንም አሜሪካ ማዳን የምትችለው ቪዛ ትከለክላለች፣ ምናምን ታደርግልሃለች። ምንድን ነው የምታደርገው ማለት? አሜሪካ እኮ ቨሪ ቢዚ ሀገር እኮ ነው። ከኢራን ጋር ስንት ሰጣ ገባ ውስጥ ገብተው እፎይ ያሉበት ሳምንት እኮ ነው። የሳምንት እኮ የማይነካ ተነካክቶ ዓለም በሙሉ የተሸበረበት እኮ ነው። ሆርሙዝ የሚባል ነገር ተነካክቶ ነዳጅ አይባል ኢኮኖሚ አይባል ጭራሽ የአሜሪካ ኢኮኖሚ ስንት $1 ቢሊዮን ጦርነት ላይ አያዋሉበት እኮ ነው። እስራኤል ለእስራኤል ተብሎ ማለት ለእስራኤል ተብሎ ነው። ያው ስንት የአሜሪካ ፖለቲካ የምትከታተሉት ከሆነ እሱን ነው። የኢትዮጵያ አንድ ፉል ስቶፕ ነች። የኢትዮጵያ ፖለቲካ ለአሜሪካ አንድ ፉል ስቶፕ ነች። ዝም ብሎ በአንድ ኦፊሰር በአንድ ምናምን የሚከታተሉት ነው። ዓለም የትና የት ነው ያለው? የዩክሬንና የራሽያ እንኳን አሁን ተዘነጋው ተረሳ እንኳን እዚች ጋር እንትን ላይ እና የብልጽግና ትግራይ በቁጥጥር ስሬ ነው ወድ ወረደ ጭምር እያልኩኝ እና በጣም እንትን አረጋት አስባ እችላለሁ ብሎ አጋጣሚ ወድ ወረደ መጣው ሲል አይደለህም ብለን ስንነግረው ትግራይ ከታች ጀመሩ። ከታች ፕሪቶሪያ አላቅም ሲል ከታች ጀምረን የነበረውን መንግስት ሪንስቴት እናደርገዋለን ወደ ቦታው እናመጣለን ብሎ ከግራስሩት ሌቨል አወያይተው ቲፒኤልኤፍ ወስኖ ቲዲኤፍ ተነጋግሮበት የትግራይ ዋናው የመኸተ ዋና የሬዚስታንስ ፎርሱ አንድ አካል ስለሆነ ስቴክሆልደር ስለሆነ የትግራይ ጉዳይ ስቴክሆልደር ስለሆነ ቲዲኤፍም ተወያይቶበት ሌጂትሜት ነው ትክክል ነው ብሎ ህዝቡም ካድሬውም እስከ ህዝብ ኦርዲናሪ መንግስት ሰራተኛ፣ መምህር፣ ስኮለርስ፣ ነጋዴዎች፣ ሴቶች፣ ወጣቶች የተለያዩ ሲቪክ ኦርጋናይዜሽን ተወያይቶበት መጣ። ያኔ
ሾክ አደረገ። በጣም ሰደን በመሆኑ በጣም ያልተገመተ ድንገተኛ ውሳኔ ከትግራይ መጣ። ምንም አላለም። ወደ ወረደ ቁጭ በል ተባለ። እምቡር ስለነበረ የሱ አፈቀላጤዎችም የሱ አክቲቪስቶችም ከዛ በኋላ መቆዘም ጀመሩ፣ ማልቀስ ጀመሩ። የሞት የሽረት ጉዳይ ሆነባቸው። ደብረጽዮን ላይ ሲያላግጡ፣ ትግራይ ላይ ሲያላግጡ፣ ቲዲኤፍ ላይ ሲያላግጡ፣ አርሚ 13 መስዋዕትነት ከፈለ ድሮን ተመታ ሲባል ሲያላግጡ ነው የምናያቸው። በረንዳ ዳሪዎች ናቸው እነዚህ። እድሜ ልካቸው በትግራይ ላይ ተጠግተው ጊዜ የማይሽረው በደል እየደረሱ የመጡ ሰዎች ናቸው እነዚህ። ዩዝለስ በቃ በጣም ምንም በቃ ጉድ ፎር ናቲንግ የሚባለው እና መጨረሻ ላይ ብልጽግና አቅም እንደሌለው ማን ቀድሞ ያወቀው? አሜሪካ ነች ያወቀችው። ብልጽግና አቅም እንደሌለው በትግራይ ጉዳይ ላይ ትግራይ በኢትዮጵያ ወይ በብልጽግና ስር እንዳልሆነች ብልጽግና የሚባለው የብልጽግና ፕሬዚደንት ትግራይን ማኔጅ ሊያደርጋት እንደማይችል አሜሪካውያን ተገነዘቡ። በኋላ ምን አሉ? ወዲያው ነው ኢንጌጅ ማድረግ የጀመሩት። ባለፈው እዚህ ሚዲያ ላይ ተናግሬያለሁ። ይሄ አምባሳደር ከኦባሳንጆ በፊት አምባሳደሮች ይሄዱ ነበር፣ ኮንታክት ይደረጋሉ፣ በስልክም በአካልም በተለያየ መንገድ ይደረጉ ነበር፣ ኮንታክት ይደረጉ ነበርና ምን እናድርግ መተን ወደ ፕሪቶሪያ መጀመሪያ እንደገና እንጀምረው ወይ? ፕሪቶሪያ ኢንፎርስ ማድረግ የነበረባቸው ነበሩ። አሜሪካ ፈቃደኛ ቢሆን ኖሮ ማድረግ ይችሉ ነበር። ፈርማል፣ አድርግ፣ ፈጽም። አቅም የሌላቸውም አሜሪካ አብይን ለማስገደድ ነበራቸው፣ ፈቃደኛ አይደለም። አሁን የምንናገረው እሱ ነው እንጂ አሜሪካ አቅም አጥቼ እኮ ብልጽግና እኮ ከባድ ሚዛን ሆኖብኝ ነው አይሉም። ፈቃድ ከኋላ እኛም ማናቀው እኔም የማይታየኝ ማንም ኢትዮጵያዊ የማይታየው ማንም ትግራይ የማይታየው ሂድን የሆነ ኢንተረስት ሊኖራቸው ይችላል። አብይን በማስቀመጣቸው እዛ ላይ የሚጠቀሙት ነገር ሊኖር ይችላል። ወይ ቲፒኤልኤፍ የሚባል ትግራይን አልቅቆ ትግራይ የሚባል የሆነ ነገር ካላቸው ማናየው መነጽር ካላቸው እሱን ነው ሊሆን የሚችለው። አለበለዚያ ግን ያውቁ ነበር ትግራይ ከአብይ ውጭ እንደሆነች ገብቷቸው እና ምንድነው ማድረግ የጀመሩት? ቪዛ ክልከላ ሲባል ኢንዳይሬክትሊ የድጋፍ አይነት መልክ ነው። አንዳንዱ ድጋፍ አይደለም ይችላል፣ ብልጽግናን እየደገፉ አይደለም ይችላል። ለምሳሌ ይሄ እንደ ጥፋተኛ አድርጎ በዚህ ጽሁፍ ላይ የመጣው እንደ ጥፋተኛ አድርጎ የመጣው ቲፒኤልኤፍ ነው። ከትግራይ በኩል ያለው አስተላለፍ ነው። ስለ ጦርነት የሚወራው ማለት ይሄ ጦርነት እየመጣ ነው ብሏል። እውነት ነው፣ ጦርነት እየመጣው እንደሆነ ገልጿል። ጥርጥር የለውም። ጦርነት እየመጣ እንደሆነማ ነግረናቸዋል። እነሱ ይሄን አብረናችሁ የትግራይ ህዝብ የኢትዮጵያ ህዝብ ከጎናችሁ ነን ይላል። የመጨረሻ ላይ እንደምታይ the United States will continue to stand with the Ethiopian people including the people of Tigray አለ። ኢንክሉዲንግ አይባልም። በቃ the people of Ethiopia ካልክ ትግራይ የኢትዮጵያ አካል ነች። ይሄ አንደኛው የፖለቲካ ትርጉም አለው። who want to live in peace and dignity ይላል። ዲግኒቲ ምን ማለት ነው? ክብር ነው። ከነ ክብራቸው እንዲኖሩ ከነ ሰላማቸው እንዲኖሩ ማለት የተፈናቀለ የትግራይ ህዝብ ዲግኒቲ አያስፈልገውም። ቪዛ ተከለከለ አልተከለከለ የትግራይ እናት አማኑኤል አሰፋ ዛሬ የተናገረው ጽሁፍ ላይ ዛሬ አይታችሁ ከሆነ አማኑኤል አሰፋ የምክትል ፕሬዝዳንት ወይም ህወሓት ምንድነው ዲግኒቲ ምንድነው ቪዛ ለትግራይ እናት ምንድነው ለተፈናቀለ የትግራይ ህዝብ ቪዛ ምንድነው ምን ያደርጋል ነው አይታችሁ what about those who do not require visas ነው የሚለው ቪዛ የማያስፈልጋቸው የተፈናቀሉ ህዝቦች የተሰደዱ ህዝባችን ቪዛ የማያስፈልጋቸውን አሜሪካ አላቅሽም አላታውቂኝም አልመጣም ያንቺ ቪዛ አልፈልግም ለሚሉት ተጋሩ በየቦታው ተፈናቅለው ላሉ ተጋሩ ቪዛ ምናቸው ነው? ቪዛ ተከለከለ አልተከለከለ ምን ያደርግላቸዋል? ባለስልጣናት ላይ ትኩረት አድርጉ። ውጤት ያመጣል ወይ? ትርጉም መፍትሄ ያመጣል ወይ ነው። ልክ ጀዋር የተናገረው አማኑኤል የተናገረው እሱ ነው። ይሄ መፍትሄ የቪዛ ክልከላ መፍትሄ ያመጣም። አንደኛ በወዴ ማለፍ የማይችል የህወሓት ባለስልጣን ቪዛ ሰጥቻለሁ ከልክያለሁ የሚባል ዋጋ የለውም። ማን የሚባል የህወሓት ሰው ነው ወደ አሜሪካ ልጁ የሚልከው? አንደኛ አለ እንዴ ቪዛ? አሁን ኢትዮጵያ ቪዛ ቀላል ነው ማግኘት። ተውስ ይሄ ማለት ቢ1 ቢ2 የጉብኝት ምናምን ቀላል ነው። አሁን ጀዋር እንዳለው የህወሓት ሰዎች የትኞቹ ናቸው ማለት ማን ነው የሚከለከለው? መንጆሪኖ አንድ ልጅ ነው ያላት አብሯት ነው ያለው መቀለ። ውጭ ነው እንዴ? አብሯት እኮ ነው ያለው መቀለ። ለምንድን ነው ውጭ የሚወጣው? አማኑኤል አሰፋ ነው። አማኑኤል አሰፋ እኮ ወጣት እኮ ነው። የኛ እኩያ ወይ የኔ በታች እኮ ነው። ወይ ታናሽ ነው ወይ የኔ እኩያ ቢሆን እኮ አማኑኤል አሰፋ ወደ ቪዛ ምናምን የሚያስፈልጋቸው አይደሉም። ምክትል የህወሓቱ ሊቀመንበር ነው የማወራው። ምንድን ነው ቪዛ የሚያስፈልገው? ዶክተር ሰለሞን ነው። ዶክተር ሰለሞን እኮ ወጣት እኮ ነው።
ዶክተር ፍስሐ ወጣት እኮ ቢኖራቸው 3 ዓመት 4 ዓመት 10 ዓመት ቢሆን ነው ልጆቻቸው። እንደዛ ነው የማወራው። ማለት ፕራክቲካሊ ነው የምናወራው። ዝም ብሎ ሸቀጥ አይደለም። ቪዛ ለእንደዚህ አይነት ለማስፈራራት ሊሆን ፕራይመሪሊ ሰላም የሚያመጣው ኢን ጉድ ፌዝ የትግራይ ጉዳይ ሃንድል ማድረግ አለብኝ፣ የትግራይ ህዝብ ኢን ፒስ ኤንድ ዲግኒቲ መኖር አለበት ብሎ ካመነ የአሜሪካ መንግስት ዲግኒቲው ምንድን ነው? ዳስ ላይ ተጥሎ ያለው ማሲንጋ ሽረ ዳስ ላይ ሄዱ እዛ ተጠለው እየሞቱ ያሉት እኮ እየሄደ እኮ ያይ ነበር እኮ። ኢትኒክ ክሊንሲንግ ፈጽሟል ብላ አሜሪካ የምታግል ሀገር ኢትኒክ ክሊንሲንግ ፈጽሟል ብላ ኮሎኔል ደመቀ ዘውዱን ለበላይ ያደረገችው ተፈላጊና ጄኖሳይደር ነህ ብላ በኒው ላይን ኢንስቲትዩት ይሄ የኒው ላይን ኢንስቲትዩት ሪሰርች ላይ የምታውቁት ነው። እዚህ የካናዳና የአሜሪካ እንትኖች ያወጡት እሱ ምንድን ነው የሚለው? አንደኛው ተፈላጊ እሱ ነው። ሄድ ቁጭ አድርጎ ሲያናግረው የነበረ ማለት ማሲንጋ ነው። ዶክመንቱ አሜሪካ ስቴት ዲፓርትመንት አለ ገብቷል። ሸልፍ ላይ ያስቀምጠውታል። ሸልፍ ላይ ያስቀምጠው ደመቀ ጋር ሄዶ ያወራል። ደመቀ ማን ነው ያውቋል። ማሲንጋ ያውቋል። የትግራይ ዲግኒቲ አሜሪካ የሚያሳስባቸው ቢሆን ኖሮ በእንደዚህ ደረጃ በቪዛ አይደለም የምታስፈራራ። ቁጭ በል ይሄን አድርግ ተብሎ እናግዛችሁ፣ ምን እናግዛችሁ ተብሎ ሚዲየት ማድረግ ፌር የሆነ አሳማኝ የሆነ ያለፈው 2020 አሜሪካ እንደ ፖሊሲ ወስዳ በነ ማይክ ፖምፒዮ ዘመን በነ ታቦር ናጀን ዘመን ትግራይ በምትወረርበት ጊዜ ትግራይ እንደ ወራሪ ሚሳይል ወረወርሽ እያለች ትግራይ በምትኮንንበት ጊዜ አይደለም አሁን ያለው መሆን የነበረበት እንደዛ ነበር። ከትላንት ተምረው ኮሬክቲቭ ሜጀር ወስዶ የትግራይ ህዝብ ላይ አንድ መፍትሄ ማምጣት ነው የሚጠበቅባቸው የነበረው። አንዳንዴ ፍስሐ ማንጁስ ጀነራል ፍስሐ ማንጁስ ከኒውዮርክ ነው የሄደው። ከኒውዮርክ አገር አቆራርጦ ነው ወደ ትግራይ የገባው። አገር አቆራርጦ ፍስሐ ማንጁስ ነው በቪዛ የምታስፈራሩት። አሁን ምንድን ነው የምታስፈራሩት? ማለት በተግባር እንወያይ ከተባለ እንነጋገር ከተባለ አሜሪካ ቪዛ ብላ አስፈራርታ ጀነራል ፍስሐ ማንጁስ በቃ ቪዛ የትዴፍ አዛዥ እኮ ነው ፍስሐ ማንጁስ። ዋና የትዴፍ አዛዡ እኔ አልፈልግም የትግራይ ህዝብን ህልውና አረጋግጣለሁ ብሎ ከአሜሪካ ተነስቶ አገር አቆራርጦ የገባ ሰውዬ በቪዛ ታስፈራረዋለህ እንዴ? አልፈልግም፣ አሜሪካ መኖር አልፈልግም፣ የአሜሪካ ቪዛ አያስፈልገኝም ያለ እኮ ነው። ገፋ ቢል ምንድን ነው የምታደርገው? አሜሪካ ቪዛ ነው የምታከለክለው፣ ወደ አሜሪካ እንዳትገባ ነው የምትለው። እንደዛ ነው። እንደ ሶማሊያ የእግር ኳስ ዳኛ ቪዛ እንዳትገባ አገር እንዳትገባ ነው በቃ መብቷ። አሜሪካ ያላት ትልቁ ፓወር ሀገሬን እንዳትነካብኝ መብቷ ነው፣ ስልጣኗ ነው። ኢትዮጵያም ስልጣን አላት፣ ኬንያም ስልጣን አላት። ወደ ሀገሬ አትገባብኝ ነው። ከዛ ውጭስ ፍስሐ ማንጁስ የትግራይ ሰራዊት አዛዥ አትሆን ብላ አሜሪካ ትከለክለዋለች እንዴ? በየትኛው ስልጣን? በየትኛው የዓለም ህግ? ማለት በኔት ነው በቃ ሄዳ ልትቀማው ነው ወይስ ድሮን በቃ ፍስሐ ማንጁስ እና እኔ ላግዝና ፍስሐ ማንጁስ ግደለው ብላ እንትን ታደርግ ነው? እና ይሄ አንደኛ የቪዛ ጉዳይ ቪዛ መከልከል ይሻላል ወይስ አገዋ? አሁን ኢትዮጵያ ነች የተጎዳችው። ኢትዮጵያ ቪዛ ምንድን ነው ለኢትዮጵያ ለቲፒኤልኤፍ ደስ የሚላቸው ሰዎች አሉ። በተለይ ደግሞ ሰበር ዜና ያሉት አገዋ። የኔ ወንድም አገዋ የሚባል እኮ ኢትዮጵያን እኮ ጨምድዶ ያዛለ እኮ አያውቁም እንዴ? ኢንዱስትሪ ላይ እውቀት ቢኖራቸው፣ የፎሬን ዳይሬክት ኢንቨስትመንት አካባቢ እውቀት ቢኖራቸው፣ በአገዋ ምክንያት ኢትዮጵያ ለስንት ዜጎች የስራ ዕድል ፈጥሮ እንደነበረ ይሄ ሴክተር ብታውቁ። አገዋ በኢስኔቸር ምንድን ነው? እንደ ኢንሴንቲቭ ነው፣ መብት አይደለም፣ እንደ ፕሪቪሌጅ ነው። አሜሪካ በሰብአዊ መብት አያያዝ በዲሞክራሲ አድቫንስ የሚያደርጉ ሰብአዊ መብት ላይ እና አጠቃላይ የዲቨሎፕመንት ፊውቸራቸው መልካም የሆነ ነገር ኢንካሬጅ ለማድረግ የተሰጠ እድል ነው። ኢትዮጵያ እዚህ ውስጥ የለሽም፣ በትግራይ ህዝብ ላይ ጄኖሳይድ እየፈጸምሽ ነች፣ ኢትኒክ ክሊንሲንግ ስለፈጸምሽ ይሄ ሰርዤሻለሁ ተብላ ተሰረዘች። ይሄን ሪስቴት እንኳን ማድረግ አልተቻለም። ጌዲዮን ጢሞቴዎስ መጥቶ እንኳን ሪስቴት አድርጎት አልሄደም። ባለፈው አልቻለም። እና የቪዛ ጉዳይ አይደለም። የቪዛ ማዕቀብ ለትግራይ ለቲፒኤልኤፍ ትርጉሙ ፌርነስ ቢኖር ኖሮ አብይ አህመድ ባንክ ዘግቶ፣ በጀት ዘግቶ፣ ሸቀጣሸቀጥ ዘግቶ፣ ከኢትዮጵያ ህዝብ ነጥሎ፣ በሰራዊት ከቦ፣ ህዝብ አፈናቅሎ፣ ህዝብ አሰድዶ ባለበት ሁኔታ ነው ይሄ ቪዛ ማዕቀብ ምናምን የሚባለው። እስቲ
አንተ ምንድነው እያደረግክ ያለው? ፌር ነው ወይ? የትግራይ ህዝብ ጡረተኛ መከልከል፣ ባንክ መዝጋት ትክክል ነው ወይ ብለው አሜሪካ ዲል ማድረግ ነበረባቸው። ለዚህ ነው ዛሬ የቲፒኤልኤፍ ሰዎች ወደ ትግራይ ሳናግራቸው ሁሉም ፌዝ ነው፣ ሁሉም ነው የቀለዱበት፣ ቃል በቃል ነው የምናገረው ሚዲያ ላይ። ምንድነው ምን ትርጉም አለዋል እንደ እሱ ነገ ጠዋት ይሻለኛል፣ ቀን ይሻለኛል፣ ማታ ይሻለኛል፣ መቼ ወረራውን ልፈጽም ብሎ ሰዓት እየቆጠረ ባለበት ሰዓት እኛ በዚህ በኩል ይወረናል ብለን በተጠንቀቅ ባለንበት ሰዓት የማይቀር ጦርነት እየመጣ መሆኑን እያወቁ እኛም እያወቅ አብይም እያወቀ መሆኑ በዚህ ሰዓት ዝም ብሎ ለማዘናጊያ እንደዚህ ያመጡት እንጂ የሚቀር ነገር አይደለም። እኔ አይደለም ያልኩት፣ ጌታቸው ራሱ ጦርነቱ አይቀርም ብሎናል። ጦርነቱ አይቀሩም ያለበት አሁን ዩኤስ ምን ወቅስበት አይደለም፣ ምን ማድረግ አለበት ነው። ይሄ ፍትሃዊ ነው ፍትሃዊ አይደለም ኦፍ ኮርስ ፍትሃዊ አይደለም። ፍትሃዊ እንዳልሆነ የዚህ ሰው they need to come out and a force that will not abuse the human rights of the people of Tigray or commit acts of ethnic cleansing, which we've seen in Western Tigray. That has to stop. We also need full accountability. We need to get an independent investigation into what took place there, and we need some kind of process, a reconciliation process, so that the country can move forward. እንግዲህ ይሄ ዘመን ይሄ የተመሳሳይ ነው፣ የማርኮ ሩቢዮ ዘመን ነው። ማርኮ ሩቢዮም ቦታው ይሄ ነው፣ አንቶኒ ብሊንከንም ይሄ ነው። ስለ አንድ ህዝብ ነው የሚያወሩት፣ ስለ ትግራይ ህዝብ ነው፣ ስለ ምዕራብ ትግራይ ስለተፈናቀየው፣ ስለ ተወረዋል መውጣት አለበት ኢትኒክ ክሊንሲንግ የሚባለው የዛሬ 20 ዓመት ቢጠቀስም ነገ ቢጠቀስም ትላንት ቢጠቀስም ኢትኒክ ክሊንሲንግ በአሜሪካ ኢትኒክ ክሊንሲንግ ነው። አንቶኒ ብሊንከን ኢትኒክ ክሊንሲንግ ብሎት ነበር። አሁን ግን ንጹህ ነው። አጣርተን ኢትኒክ ክሊንሲንግ አልተፈጸመም በምዕራብ ትግራይ ወይ በትግራይ ላይ አልተፈጸመም ሊል አይችልም የአሜሪካ መንግስት። ዶክመንት ነው ይሄ። ዶክመንት ይረካከባሉ። ዶክመንት ሲረካከቡ በትግራይ ላይ ኢትኒክ ክሊንሲንግ የፈጸመ አካል አለን ዶክመንቱን። ይሄ ደግሞ ለሚቀጥለው አስተላልፎት ነው የሚሄደው። ሸልፍ ላይ ነው የሚያስቀምጡት። ሲፈለግ መዘዝ አድርጎ ያውጡታል። አሁን አብይ አይፈልጉትም። በኢትኒክ ክሊንሲንግ በጄኖሳይድ ምናምን አይጠይቁትም፣ አይፈልጉትም። ምክንያቱም እቺ ግዙፍ የምትባለዋ ጌታቸው ረዳ እንደነገረ እቺ ግዙፍ የምትባለው ኢትዮጵያ እንድትፈርስባቸው አይፈልጉም። ኢትዮጵያ ከምትፈርስ ትግራይን ጨምድዶ እንደፈለገ ቢያረጋት ነው የሚመርጡት ማለት ነው። በዚህ ሰዓት የሚመጡት ማለት ነው። ይሄ በዚህ በቪዛ ምናምን ማስፈራራት ይቻላል ወይ ነው። አንደኛ ማስቆም ይቻላል ወይ? ቪዛ ከልክለው ፈርቶ እጅ ይሰጣሉ ወይ ማለት ፈርቶ ፍስሐ ባንጆስ ከአሜሪካ የሄደ ሰውዬ ከአሜሪካ እኮ ሄደ አገር አቆራርጦ አገር ጥሎ በቦሌ መውጫ መግቢያ ስለሌለው አገር አቆራርጦ በሱዳን እኮ ነው የገባው። የምታውቁት ነው። በሱዳን ነው የገባው። ይሄ የሚደበቅ አይደለም። ምንድን ነው አሜሪካ ፈልጎ ነው? የአሜሪካ ቪዛ በጣም ፍቅር ይዞት ነው ከአሜሪካ ቪዛ ጋር። አሜሪካ መጥቼ እኔማ ወደ ትግራይ አልሄድም አሜሪካ ቪዛ እንዳትቀርብኝ ብሎ ተጨንቆ ነው። ለምን አቆራርጦ ህይወቱን ለመስጠት ወደ ቲዲኤፍ የገባ ሰውዬ በቪዛ ታስፈራረዋለህ እንዴ? እንደዚህ አይነት ሲምፕል ኤግዛምፕል ነው የምሰጠው። ሁሉም ተመሳሳይ ኬዝ ነው ያላቸው። ምግበይ ነው በቪዛ የሚያስፈራሩት፣ ወይ ጆን መዲድን ነው የሚያስፈራሩት፣ ወይ ማሾን ነው የሚያስፈራሩት፣ ማንኛውም ድንኩል ነው የምታስፈራሩት። ቪዛ 70 ካሬ መሬት አዲስ አበባ መቀለ የማያገኙበት እሱን ነው እያልኩኝ ያለሁት። ሌሎችን አላልኩም። ድንኩልን ነው እያልኩኝ ያለሁት። ድንኩል ፈልጉ፣ አዲስ አበባ 70 ካሬ ወይ መቀለ 70 ካሬ ፈልጉለት በስሙ። እንኳን ቪዛ ምናምን አካባቢ በቃ አቴንሽን ሰጥቶ ሊገባበት ማለት ነው። ተግባራዊ የሚሆን ትግራይ ከፌዴራል መንግስት ጋር ኢንተግሬት አድርጋ ወደ ነበረችበት ኢትዮጵያ ወደ ነበረችበት እንድትመለስ ወደ ጥቅምት 24 እንዴት አድርጋ እንመልሳት? ኢትዮጵያ የምናውቃት ኢትዮጵያ ተወዳጅዋ ኢትዮጵያ በምስራቅ አፍሪካ ተጽዕኖ ፈጣሪ የምስራቅ አፍሪካ አንከር ሴት የምትባለው ኢትዮጵያ እንዴት አድርገን ማምጣት እንችላለን? without resolving the problem in Tigray, without reintegrating Tigray into the federal government ኢትዮጵያ ሰላም አትሆንም የሚለው መወሰን መቻል አለባቸው። ትግራይን አቁስለው ኢትዮጵያን መጠገን አይችሉም። እኔ በዚህ ነው የማምነው። ትፈርሳለች። የቆሰለች አህያ ነው የምትሆነው። የቆሰለች አህያ ገበያ ላይ ዋጋ አታወጣም። መጀመሪያ በጣም መሰረታዊ የሚባል የሀገሪቱ ችግር የት አካባቢ ነው ያለው? ትግራይ አካባቢ ነው ካሉ ትግራይን ነገር መፍታት አለባቸው። በኃይል የሚደረግ መንበርከክ አይቻልም። ትግራይ ኤክስትራ የሆነ ነገር አልጠየቀችም።
ኢፍታዊ ነገር አልጠየቀች። ወደ ጥቅምት 24 መልሱኝ ነው እያለች ያለች። ተወርር ያለው ፍትህ ይሄ ካሳ እየጠየቀች አይደለችም ትግራይ። በኤርትራ ሰራዊት ተወርር ያለው፣ በአማራ ሰራዊት ተወርር ያለው፣ ፌደራል መንግስት ሆን ብሎ ትግራይ ላይ ጄኖሳይድ ፈጽሞብኛል እያለችም አይደለም አሁን ያለችው። ወደ ነበርኩበት መልሱኝ ነው እያለች ያለችው። መጀመሪያ መልሱኝ። አትመለስም ይባላል እንዴ? አትመለስም ማለት እኮ በቃ ጦርነት ላይ ትኖራለህ ማለት። እኔ እኖራለሁ አትኖርም አይባልም እኮ። መኖር ይፈልጋል የትግራይ ህዝብ፣ መኖር አለበት። አንክድም በቃ አንክድም ምን ማለት ነው? ቪዛ ከልክለው በቃ እሺ በቃ አትኖርም። እሺ ጌታዬ ቪዛ ትከለክለኛ፣ በቃ እኔማ መኖር አልፈልግም ግን ቪዛ እንዳትከለክለኝ ብዬ ዝም በቃ መኖር ፈልጋለሁ ግን ምን ዋጋ አለው ቪዛ ትከለክለኛለህ ብሎ እጁ የሚሰጥ ነው የትግራይ ህዝብ። እንደዛ ነው የትግራይ አይዲፒ ሽረንዳ ስላሴ ያለችው እናት ቪዛ የአሜሪካ ቪዛ እንዳትከለከል ብላ ነው ጥያቄዋ መጠየቅ የምታቆመው። ቲዲኤፍ ነው ቪዛ ሊከለከላለሁና ጅቡቲ ወጥቶ የማያውቀው ኬንያ ወጥቶ የማያውቀው ቲዲኤፍ ነው ስለ አሜሪካ ቪዛ የሚያስጨንቀው። እንደዛ ነው ማለት አሜሪካ የነ ቶማስ ጄፈርሰን ሀገር ነው ብዬ ነው የማወራው እኮ። የነ ጆርጅ ዋሽንግተን ሀገር እኮ ነው የሀገር እኮ። ዝም ብሎ አይደለም ኢንጀስቲስ ዝም ብሎ ሲሰፍን ማለት በአይናችን ብዙ ነገር እያየን ስለመጣን እኮ ነው። በዚህ አጋጣሚ እና አጭር መልእክት አለን እዚህ ትግራይን ህዝብ ትግራይን ዘይንጠልም ምዃንና ኢና ወሲና ዘይንጠልም ምዃንና ከዓ ክነረጋግፅ ኢና። እዚኣ ኤብዛ መድረኽ እዚኣ ሓንቲ ክዛረባ ዝብል ክንትግብሮ ኢና። ህዝቢ ትግራይ ኣብ ጎድና ከም ዘለና ንፈልጥ ኢና። ናይ ሰራዊት ኣመራርሓ በብደረጅኡ በዚ ጉዳይ እዚዩ ብጣዕሚ ግልፂ ኢና። መላእ ሰራዊትና ከዓ ተማያይጡ እዩ። በዚ ሕጂ ዘሎ በፂሕናዮ ዘለና ደረጃ ንድሕሪት አይንመለስም። ወደኋላ እንመለስም ነው። ወደኋላ አንመለስም። ንድሕሪት አይንመለስም። ደግመዋለሁ እኔ ንድሕሪት አይንመለስም። ቃል ገብተናል። ቃላችን እንተገብረዋለን፣ እናደርገዋለን። በነገራችን ላይ ተመልካቾች ስለ የፌዴራል መንግስት ወደ ትግራይ እንደሚገባ ይተማመናል። ጻድቃን ይተማመናል። የካሳዬ ጨመዳ ወንድም ይተማመናል። ጌታቸው ይተማመናል። መተማመን አይደለም ቃል በቃል ነው ሁሌ የሚነግረን። እኔ በነገራችን ላይ መቀለ እንገባለን ሲል ባስማት ነው የምትገባው ወይ? አሜሪካ ይህን ቋንቋ ትሰማለች? ማሲንጋ ያውቃል፣ ትግርኛም አማርኛም ያውቃል ማሲንጋ። በዚህ አጋጣሚ እንዴት ነው የምትገባው? ጌታቸው እንዴት ነው የምትገባው? መቀለ እንዴት ነው የምትገባው ብሎ አይጠይቁትም። በጦርነት ነው የሚፈልገው በጦርነት ነው። እንደማይገባ ደግሞ በደንብ አረጋግጦ ለፖለቲካ ፍጆታ ሲባል ይናገር ይሆናል። በደንብ አድርጎ አስረግጦ የሚያውቀው ግን መቀለ እንደቋመጠ እንደሚኖር ነው። መቀለ እንደቋመጠ እንደሚኖር ነው ማለት መናገር አለብኝ እንዴ? ብዙ ነገር አለ ጌታቸው የሚያውቀው እኮ ያለቀው ጉዳይ መሆኑ ማለት ነው። አሜሪካም ያውቃሉ። አሜሪካ ስቴት መግለጫዋ አይታችኋታል። አሜሪካ ስቴት ዲፓርትመንት የመጀመሪያ ፓራግራፏን ስሟት። የመጀመሪያ ፓራግራፍ ማየት ነው የአሜሪካ መግለጫ። ዝም ብሎ የመጀመሪያ ፓራግራፏ ነገር እንዳለቀ ነገር የገባቸው ነገር ሲያልቅ የገባው አሜሪካ መንግስት ነው። ነገር እንዳለቀ ቱ ሪኢግናይት ነው የሚለው ጦርነት እየመጣ ነውና ቱ ሪኢግናይት ኮንፍሊክት ማን ያው ድጋሚ ጦርነት እየመጣ እንደሆነ የፌዴራል መንግስትና ቲፒኤልኤፍ ድጋሚ ወደ ጦርነት እየገቡ ነው ብሎ የሚናገረው ዳታ አላቸው፣ መረጃ አላቸው፣ ስላይ አላቸው፣ ሳተላይት ይኖራቸዋል፣ ዶክመንት ኤኒዌይ መረጃ አላቸው። እና ጌታቸው ቪዛ ይሄ ወደ ትግራይ ስለመግባት መቀለ የሚገባው በአስማት ነው። በትግርኛ ነው የተናገረው። መቀለ እንገባለን፣ ጦርነቱ አይቀርም። ሁለት ነገር ሲናገር አሰማችኋለሁ። በተለያየ ወቅት የተናገረው ነው። ጦርነቱ አይቀርም። ኦኬ፣ ጦርነቱ የማይቀር ከሆነ ምንድን ነው? አሜሪካ ማስቆም አትችልም ነው። ሁለተኛ መቀለ እንገባለን። እንዴት? ተዋግቶ። በምን? ጦርነት አለ ማለት ነው። ይሄ ማን ነው? ሚኒስትር ነው። ይሄ ማን ነው? የአብይ ሚኒስትር፣ አማካሪ ሚኒስትር፣ የፌዴራል መንግስት ሚኒስትር፣ አገኔስት ትግራይ የቆመ ሚኒስትር ነው። ትግራይን እየተፋለመ ያለው ከኔ ማዶ ሆኖ እኔን እየወጋኝ ያለው የኔን አቋም ያው እንትን ለማድረግ ለማሸነፍ እየታገለ ያለው ነው። ስለዚህ ስፔልፍ ቪዛ ብትከለክሎ አሜሪካ ጌታቸው ቪዛ ጦርነት ይጀመራል መቀለ እንገባለን የሚል ሰውዬ ግን በቪአይፒ ብታስወጣ ብታስገባው ትርጉም የለውም ማለት እኔ ዘና ብዬ ነው የምናገር። ትርጉም የለውም። እንስማው ተመልከቱ። ምጅማሩ ይተርፍ ዓቅሚ ለወደ የውሉን ካሊ ጉዳይ ክጠፍእ ዝግብኦ አይውሽ ብሰላም ተረዲኦ ተዝጠፍእ ግን ኩናት ምጅማሩ ይተርፍ ዓቅሚ ለወደ የውሉን ካሊ ጉዳይ ንሕና ከም ተጋደልቲ
ከም ደለይት ለውጢ ክንሕፅሮ ንኽእለሉ ዕድል ክፍጠር ምእንቲ ተነፈላላይና ወንዚፍና ንስራሕ ብዚ መድረኽ እዚ ተተካእ መንግስቲ ዝመርፅ መድረኽ ይኮነ ወይ መቐለ ምስ ኣተና ክንኣቲ ኢና ኣብ ዝሓፀረ ግዜ ንኣቲ ኢና ምንም ዘጠራጥር ነገር የለና። እንግዲህ በአጭር ጊዜ ነው የምንገባው፣ የሚያጠራጥረን ነገር የለም ነው እና ይሄ እንዲህ ያለ እንዴት ነው የምትገባው ብትሉት ይሄ ሰውዬ ተመልካቾች እንዴት ነው የምትገባው ቢባል በጦርነት ነው። አሜሪካ ይሄን ሰውዬ ብትጠይቀው ማሲንጋ ብትጠይቀው እውነት ነው ጦርነት እየቀሰቀስክ ነው እንዴ? ጦርነት ቀስቃሾችን ጭምር ነው ያለችው አሜሪካ። ጦርነት ቀስቃሾች በጦርነት ላይ የተሳተፉ አኮምፕሊስም ጭምር በዳይሬክትም ቢሆንም አኮምፕሊስ እየሆኑ እየደገፉ ከኋላ ሆነው የሚደግፉ ካሉ ቪዛ ከለክላለሁ ነው። ይሄ በቀጥታ ነው። ጦርነት አይቀርም። አንደኛ ጦርነት መቀለ መግባታችን አይቀርም። ሁለተኛ ስለዚህ ጦርነት የቀሰቀሰ የፌዴራል መንግስት ሚኒስትር ነው። ይሄ የአብይ አማካሪ ነው። ስለዚህ ይሄ ሰውዬ ጦርነት እየቀሰቀሰ ነው። ጦርነት እየቀሰቀሰ አይደለም። አሜሪካውያን ናቸው የሚያውቁት። እንግዲህ እዚህ የአሜሪካ ባለስልጣናት አዲስ አበባ ያሉትም ማለት ነው ጥርጥር የለውም ጦርነት እየቀሰቀሰ እንደሆነ ያውቃሉ። አንድ በዚህ አጋጣሚ ትንሽ መሀል ላይ እንደ መረጃ ልስጣችሁ። ደራ ሰሜን ሸዋ ደራ ሙሉ በሙሉ ኦላ የኦሮሞ ነጻነት ሰራዊት ወረና ቢስማ ኦሮሞ ተቆጣጥሮታል። መጠነ ሰፊ የሚባል በጣም ብዙ ብርጌዶች አስገብቶ ባልተጠበቀ ሁኔታ ብልጽግና ባልጠበቀ ሁኔታ እንዳለ ወረዳውን ወሮታል እያሉ ያሉት ወረዳው ተቆጣጥሮታል ነው እያሉ ያሉት። መውረር አይደለም የራሱ ቀየ ስለሆነ መውረር አይባልም። የራሱ ክልል ስለሆነ ወረዳ ስለሆነ ማለት ነው። ጉንዲ መስቀል ጉንደ መስቀል የሚባል ነው የምትባለው ዋና ከተማ የደራ ዋና ከተማ ጉንደ መስቀል። ከከተማ ጉንደ መስቀል በስተቀር ጠቅላላ ወረዳው ሙሉ በሙሉ በኦላ ቁጥጥር ስር እንዳለ ዛሬ ከዛ አካባቢ ያለው መረጃ ደርሶናል። እና ጥቃት ሊፈጽም ነው ወይ ተናቦ ከቲዲኤፍ ጋር ተናቦ ጥቃት ሊፈጽም እየተዘጋጀ ነው ወይ ብለው ባልተጠበቀ ሁኔታ በርካታ ቦታዎች ተቆጣጥረዋል እየተባለ ነው። ሌላ የለማ መገርሳ የትውልድ ቦታ ጉደያ ቢላ የምትባለው ጉደያ ቢላ ወደ ወለጋ አካባቢ ቪዲዮን ማሳየት አልቻልም፣ አንፈልግም፣ በጣም ከባድ ስለሆነ ከፍተኛ ኦፕሬሽን ያልተጠበቀ ከፍተኛ ኦፕሬሽን ፈጽሞ የኦላ ሰራዊት መከላከያ ላይ ከባድ ጥቃት ፈጽሞበታል የተባለ ቪዲዮ ሰርኩሌት እያደረገ ነው ሶሻል ሚዲያ ያለ በጣም ከባድ የሚባል እና የተማረኩ ወታደሮችም የተማረከ ከባድ ከመለስተኛ እስከ መካከለኛ እስከ ዲሽቅ አካባቢ ያለው መሳሪያ እየታየ ይገኛል ሶሻል ሚዲያ ላይ ያለው። ይሄ ያልተነገረ ብዙ ጊዜ የማዕቀብ ጉዳይ የቪዛ ማዕቀብ ጉዳይ ሸፍኖት ያለው ዜና ነው። ወደ የትራቭል ባን የቪዛ ማዕቀብ ጉዳይ ማለት ምንድነው ትርጉሙ ብለን ለሰው አንድ አምባሳደር ትልቅ ሰው አምባሳደር ስንጠይቅ ዋጋ ይሄ ዋጋ ያለው ትራቭል ባን ቢሆን ከበድ ይላል። ትራቭል ባን የመንቀሳቀስ የጉዞ እገዳ ቢሆን ከዚህ ከበድ ይላል። እንዲያውም ይሄ ሲግናል ነው እንደ የዲፕሎማሲ አንደኛው ማዕቀብ እንደ ፕሬዠር ለማድረግ ይኸው እኔ ደስተኛ አይደለሁም በአንተ እንደዚህ ብታደርግ ይሻላል እንደዚህ ደስተኛ አይደለሁም ብሎ የመጀመሪያ ከዛ በኋላ እየጠረከረ ሊሄድ ይችላል። ለምሳሌ ሀብታም አገሮች ቢሆን ለምሳሌ ሀብታም ሰዎች ቢሆን አሜሪካ ያላቸው አካውንት ምናምን ያዘጋሉ የሆነ ከዛ በላይ ምንም ማድረግ አይችሉም። ለምሳሌ የቲፒኤልኤፍ ሰው እዚህ ጋር አንድ ኢንቨስትመንት ቢኖር ኢንቨስትመንቱን ማገድ ምናምን ቢኖር ነው። የቲፒኤልኤፍ ሰዎች አጋጣሚ ሆኖ መቀሌ ያሉት ጀማሪዎች ይሄን ያክል በእንትን ጊዜ ያልነበሩ አሁን ገና ትንንሽ ልጆች ናቸው። በዚህ አፌክት የሚያደርጋቸው ኬንያ ወጥተው የማያውቁ ናቸው አንዳንዶቹ። በዚህ አጋጣሚ የሚታወቅ ነገር ማወራ እና የቪዛ ማዕቀብ እንዳ ቤተሰባቸው ጭምር አክቲቭ ቪዛ ካላቸው እሱን ቮይድ ማድረግ አክቲቭ ለምሳሌ አሜሪካ ወጥቶ እጁ ላይ አክቲቭ ቪዛ ቢኖረው እንኳን በቃ ቮይድ አድርጌዋለሁ ማለት ነው። ለምሳሌ ሚስቱ የአንድ ባለስልጣን ሚስት አንድ ቲፒኤልኤፍ ከተባሉት ለምሳሌ ከተመረጡ 5 ሰው ከተመረጡ ከቲፒኤልኤፍ ያው ሃርድ ላይነር የሚባሉ እና ጽንፈኛ እየተባሉ ያሉት የተወሰኑ ሰዎች ነው ሊሆን ይችላል። መቼም 45 ሰው ነው የሚሆነው አይታወቅም፣ አላቅም። እና አንዱ ላይ ወይ ልጅ ላይ ወይ የራሱ ካለው ቢኖር አጋጣሚ ስለሌላቸው ነው ማውራ። ግን ኢንፕሪንሲፕል ነው ቮይድ ያለ አክቲቭ ቪዛ ጭምር ቮይድ ማድረግ መሰረዝ እንደዛ ማድረግ ነውና አትግባብኝ ሀገሬ አትግባብኝ ማለት ነው። በቃ ባጭር ቋንቋ እንደዚህ ካላረክ አትግባብኝ ነው። ይሄ የትግራይ ግን ህወሓቶች ያውቃሉ ይሄን እንደዚህ ምክንያቱም ብዙ ንትርክ ነበረው። እኛ ድርቅ ብለን የኛ ጉዳይ አለን
ትግራይ ጉዳይ ሰሚት አድርጉ ዝም ብላችሁ እጃችሁ አጣጥፋችሁ ተቀበሉ የምትሉ እንኳን አናደርገውም። ምግበይም ጆን መዲድ መጀመሪያ ፕሮግራም ስንጀምር ያሰማዋችሁ እሱ ነው። ትርፍ ጥያቄ አልጠየቅንም። ትግራይ ዲዘርቭ የምታደርገው ትግራይ መብቷን የህልውና ጉዳይ እኔ እንደ ሰው እንደ ግለሰብ ሳይሆን እንደ ህዝብ መኖር አለብን ብለን የተነሳን ሰዎች ነን። እኔ አሜሪካ ነው የምኖረው፣ እየኖርኩ ነው። አብይ ፈቃድ አያስፈልገኝም እኔ እንትን ለማለት ትግራይ እኔ ትግርኛ ነው የምናገረው። እኔ አለው ማለት በቃ እኔማ ጅቡቲም ሄጄ እኖራለሁ፣ ኬንያም ሄጄ እኖራለሁ። ምንም ተበታትነ እንደ እስራኤላውያን ተበታትነ ዓለም መኖር ይቻላል። እስራኤል የመጣችው ግን በኋላ ነው። በኋላ ተሰባስበው ነው እስራኤል የፈጠሯት። ተጠራርተው የዓለም አሉ አንቱ የሚባሉ ሰዎች ተጠራርተው ነው እስራኤልን የፈጠሯት። ተበታትነ ትግራይ መኖር ይችላል። በየቦታው ተበታትነው ትግራይ እንደሚባል እንደ ትልቅ ኮሚኒቲ እንደ ትግራይ ኮሚኒቲ ትግራይ ውስጥ ግን አትችልም ነው እየተባልክ ያለው። እንኖራለን ነው አሁን የትግራይ ጥያቄ። ተበታትኜ ሳይሆን እንደ ትግራይ እንደ ግለሰብ ሳይሆን እንደ ተጋሩ እንደ ኮሚኒቲ ትግራይ ውስጥ መኖር እፈልጋለሁ፣ እኖራለሁ፣ መብቴ ነው። ለዚህ መስዋዕትነት እከፍላለሁ ነው። መስዋዕትነት አትከፍልም አትልም አሜሪካ ወይ ትራምፕ ሊልህ አይችልም። አሜሪካ አትገባም ይልሃል፣ መብትህ ነው። እንደ መስዋዕትነት ከፍዬ ትግራይን ግን ወደ ቦታዬ አስከብራለሁ፣ ህልውናዬን አስከብራለሁ ሲል ግን አታስከብርም አይልም ዶናልድ ትራምፕ። ሊልህ አይችልም እኮ በየት በኩል ስልጣን የለውም። የሱ ስልጣኑ አሜሪካ አትግባብኝ ነው እንጂ እንደ ትግራይ ኤግዚስት አታደርግም አይልም። ካለፈው ተሞክሮ ማለት ነው። ግን ትግራይ ጠንከር ስትል ደግሞ ሰርት ነው የምትባለው፣ ሚስተር ፕሬዚደንት ነው የምትባለው። ጠንከር ስትል ስትደክም የደከም ድሃና ደካማ ማንም አይፈልገውም። ማንም ደካማ ማንም አያጅበውም። ሀብታም ሲሆን እንዴት ነው ይላል። ሀብታም ሲሆን እንደዚህ ያደርጋል። የሆነ ነገር ምን አጠገብ ማንም አስቀባጭ ይላል። የሆነ ነገር ምንም ሳይኖር እንደዛ ነው የምትፈለገው። ድሃም ተፈላጊ አይደለም፣ ደካማም ተፈላጊ አይደለም። ስትጠነክር ሁሉም ተመልከቷት። አሁን ኢራንን ተመልከቷት። ዱባይ ምንድን ያደረገቻት? ዱባይን ቀጥቅጣ እናቴ ገንዘብ ልስጥሽና አቁሚልኝ ነው ያለቻት። አቁሚልኝ፣ አትደብድቢና 20 ቢሊዮን ልስጥሽ፣ በዘራቸው አድርስ ማለት እንደዚህ አይነት ነው። ስትጠነክር መስዋዕትነት ከፍለው ስንት ብዙ መስዋዕትነት ነው፣ አነሳሳሪ መስዋዕትነት እንበለው እንደዛ ነው። እና የኤግዚስተንስ ጉዳይ ሲገጥማቸው የትግራይ ደግሞ በቪዛ አይደለም የምትከለክላቸው ነው። በቪዛ አትከለክልም፣ ማስቆም አትችልም። መሰረታዊ ችግሮችን ነው የምትፈታው። ኤግዛሰርቤት ታደርገዋለህ፣ ሁኔታው እንዲባባስ ታደርገዋለህ ምናልባት እንጂ። እና አጋጣሚ ሆኖ ግን ልጃቸው ማርኮ ሩቢዮ አዲስ አበባ ያሉ ልጇቸው እንደተበላ ገብቷቸዋል። እኔ ተደጋግሜ እኮ ስናገር የሰነበትኩት እኮ እንደተበላ ገብቷቸዋል። ይበላል። ማርኮ ሩቢዮ ያልገባው ነገር አለ። ይበላል። ወደ አሉላ አባነጋ ኦፕሬሽን ይበላል። የሚበላበት ምክንያት አለው። አገር ስላጠፋ ነው የሚበላው። አገር ስላጠፋ ነው። ማንም ማለት እንደ ኤርዶጋን ያድነው እንትና ሳዳም ሁሴን ያድነው አልልም። እንደዛ ብለን ቋንቋን አንናገርም፣ በዛ ትቤት አንወጠርም። ግን ተበልቷል። ራሱን በራሱ ነው የበላው። ያሉላ አባነጋ ኦፕሬሽን ሰኔ 11 ነው የጀመረው። ዛሬ ሰኔ 11 ነው። ሰኔ 11 ይመስለኛል ዛሬ ወይ 11 እንደዛ ነው። ትግራይ ከጨለማ ያወጣ ዘመቻ ነው። ከጨለማ ያወጣ ዘመቻ። ትግራይ ከከባድ ውርደት ወጣ። ቲዲኤፍ የሚባል ኃይል ይሄ ሰራዊት እንዴት ቻለው እንዴት አደረገው ብሎ የተተነተነበት ጊዜ ነው። የህዝብ ትግል መስዋዕትነት፣ አላስፈላጊ መስዋዕትነት ብዙ ይከፈላል እንጂ እንደማይሸነፍ ያረጋገጠ ትግል ነው የአሉላ አባነጋ ኦፕሬሽን። ህዝባዊ መሰረት ያለው በኋላ ማስ ሆኖ መጣብን። ወደ ደጀን ወዳልነው ወደ ሰቆጣ ሄድን ነው ያለው አብይ አህመድ ማለት። ትግራይ ደጀኑ አይደለም፣ ትግራይ ጠላቱ፣ ሰቆጣ ግን ደጀን ላይ ሆነን እንድንዋጋ ብለን ወደ ሰቆጣ የወጣ ነው ብሎ ያለፋለፈው ነው። መለፋለፍ ይባላል። የሆነ እብድ ወይ ጸበል ጋር ስትሆነው እንደዚህ አድርጎኝ ነው ገሌና ያስገኝ እንደዚህ ነው የገደለኝ ምናምን ይላል። ዝም ብሎ ጸበል ባህላዊ ነገር አለ፣ ጥንቆላ ነገር መበሉት እንደዛ ያለፋለፉ። ደጀን ያለው አሁን ሰቆጣ አማራ ህዝብ ደጀን ነው ወይ? የብልጽግና ደጀን ነው ወይ? የአብይ አህመድ የኦፒዲዮ ደጀን ነው? የአማራ ህዝብ ከትግራይ በላይ ብልጽግናን መበቀል የሚችል ነው፣ የሚፈልግ ነው። እጁ ላይ ብዙ የጨቀየ ሰው ነው፣ ብዙ ደም ያለበት ነው። እንደ ብልጽግና፣ እንደ ኦህዴድ፣ እንደ ግለሰብም ጭምር፣ እንደ መሪም ጭምር
አሁን ደጀን የምንትለው አማራ ክልል የትኛው አካባቢ ነው? የትኛው? ደብረ ብርሃን ነው? ሻኖ ነው? ሻኖ ኦሮሚያ ነው መሰለኝ። ሰቆጣ ነው? ጎንደር ነው? ማቻካል ነው? የትኛው የአማራ ክልል ነው ያንተ ደጀን? ያኔ ግን ደጀን ብለሃል። መቼ? ስትቀጠቀጥ ይሄ አሸባሪው ጁንታ ከውጭ የጦር መሳሪያ የሚያመጣበት መንገድ 99.9% ዝግ ነው አይሆንም። ስለዚህ ይሄ ብቻ አይደለም፣ ሌሎችም ነገሮች ሊሉን ይችላሉ። ሌሎችንም ነገሮች ልክ እንደ ምርኮኛው ማለት ነው። አይታችኋል። የምርኮኞች የዶክተር ኃይሌ ገብረስላሴ የምንድነው የታላቁ ሩጫ ታላቁ ሩጫ ከአንድ ሀገር ወሰዱና ያንን በፎቶሾፒንግ ሰሩትና ሬንጀር አልብሰውት ይሄን ሁሉ ወታደር ማረክን አሉ። ጠቅላላ ኢትዮጵያ ወታደር እኮ ነው የላትም ኢትዮጵያ ወታደር። ስለዚህ እንዲህ አይነት ድሮ ውሸታሞች ናቸው። በውሸት ነው ያኖሩን፣ ውሸት ነው ያደነቆረን። ዛሬም በውሸት ያደነቆረን ተመልካቾች በእውነት ውሸት ድሮም ውሸታሞች ናቸው። ውሸት ነው ያደነቀሩን፣ ውሸት ነው ያደነቀሩን እና እንደ ኃይለ ገብረስላሴ ጠቅላላ የኢትዮጵያ ሰራዊት ነው ስትቀጠቀጥ እንደዚህ ነው የምታወራው። ከዛ በኋላ ነው ትግራይ የተከበረችው። ዱቄት ነው የተባለበት ታሪክ የተቀየረው ያኔ ነው። የዛሬ ቀን ነው እነግራቸዋለሁ። ይሄ ጊዜ ራሻ አይደለም፣ ሞስኮ የጀርመን ሙርከኞች ሞስኮ ያደረጉት ማርሽ ያደረጉት ይሄ አይደለም። ሞስኮ ሌላ ነው። ይሄ አሉላ አባነጋ ኦፕሬሽን ወደ መቀለ ሲጓዙ ነው። መቀለ ጉዞ ረጅም በእግር ጉዞ ያደረጉት ረጅም ነው። ይሄ እነጌታቸው ረዳ የትግራይ አንድም መሳሪያ እንዳይኖር ሁሉም ለቃቅማ አምጣልኝ ብሎ አብይ አህመድ የሸመታቸው ናቸው። እነዚህ ጠቅላላ ትግራይ ላይ ጦርነት እንዳልተካሄደ ለቃቅመ አንድም ቅልሃ የክላሽ ቅልሃ እንኳን ሳታስቀር ለቃቅማ አምጣልኝ ተብሎ ጌታቸው ረዳ ለቃቅመ ወደ አዲስ አበባ የወሰዳቸው ንብረቶች ናቸው። ይሄ የአሉላ አባነጋ ኦፕሬሽን ማለት በጣም በጣም የሚረሳ አይደለም። ተመልካቾች አንድ ኦርጋኒክ የሆነች አንድ ቀሽ የሆነች ቪዲዮ ላሳያችሁ። ኮሎኔል ሁሴን መሐመድ 11ኛ እዝ የመጀመሪያ ሙርከኛ ነው። ከሁሉም መጀመሪያ የተገኘችው 11ኛ የምትባል ነች። ነገረኛ ነች። 11ኛ ወደ ራያ አካባቢ 11ኛ ነው የተማረከው። ያኛው 11ኛ ነው። አሁንም ሰውየው ወደ ሰቆጣ ነው የላኩት። አንድ ማዕረግ ሰጡት፣ ብርጌደር አደረጉት። ወደ አዲስ አበባ ተልኮ ገና ማርሻል ይደርሳል እኮ የትግራይ የማረከው ነገር እጅ ያለው የሆነ ነገር ብለሲንግ አለው። ገና ማርሻል ይደርሳል ኢትዮጵያ። የብርሃኑ ጁላ እንደዛ ነው። ኮሎኔል ነበር ማርከው አዲስ አበባ ላከው። ጌታቸው ረዳ አሾልኮ በሌሊት እነ ወድ ወረደ። ከዛ ደቡብ እዝ ሄደ። ኮር አዛዥ አደረጉት። ብርጌደር ጀነራል አደረጉት። እንዴ በህይወት መትረፍ እንደዚህ ትርፍ ነው። በህይወት መትረፍ ይኸው አንድ ማዕረግ ጨምሮ ሰቆጣ መጣ። እንደገና ምን ሊያደርግ? ትግራይ ሊወጋ መጣ። ትግራይን ሊወጋ መጣ። አይ ትግራይ እንሄዳለን። ሲማረክ ነው ይሄ ተመልከቱ። ሲማረክ ነው ትኩስ በቃ እንደገና ያኔ እነ ሸሪፎ አሉበት እዚህ ላይ ጓደኞች አለቆች የድሮ አለቆቹ ናቸው የማረኩት አጋጣሚ ያው እንግዲህ ያኔ ትኩስ ነው በቃ ያኔ ማለት ነው። አመጡት ማለት ይሄ ጊዜ ነማሾ ይታያሉ። እነ ሸሪፎ ነማሾ ናቸው እዚህ ላይ ሜጀር ጀነራል ማሾ ነው። ይሄ አጅበውት ነው ተንከባክበውት ነው። ዝም ብዬ ላሳጥርላችሁ በቃ ላሳጥርላችሁ ብዬ ነው። ይሄ ዘመን ሸሪፎ አለ እዚህ ላይ ይሄ ዘመን የዛሬ ዕለት ነው። በዛሬ ልክ የዛሬ 5 ዓመት ምናምን ማለት መሆኑ ነው። ይሄን ላሳጥረው ላዝም ላሳ እና ቻው ብሎ ወደ መኪና ገባ። ጋቢና ይግባ ተባለ። ጋቢና ገባ። መጨረሻ ላይ ወደ ማረፊያ ነው የወሰዱት። ቻው በቃ ተብሎ ገባ ማለት ወደ ቤት። እሺግ ውሃም ሰጡት። ተመልከቱ፣ እሺግ ውሃም ሰጡት። ካላ የወንዝም አይደለም የሰጡት፣ እሺግ ውሃ ነው የሰጡት። በዛን ሰዓት ቲዲኤፍ የዋህ ነው። ይሄ ዘመን አሉላ አባነጋ ኦፕሬሽን ነው። ዩኤስ በዛን ሰዓት ምንድነው የተፈጠረው ነው ያሉት። አውሮፓ ህብረት ምንድነው የተፈጠረው ነው ያሉት። አብይ አህመድም በቃ ፋቲግ ነው አለ። እንደዚህ የተላላጥን የተጋጋጥን መኖር አንፈልግም። ማስ ሆኖ በርበሬ ይዞ መጡብን ምናምን መጡብን። ማስ ከሆነ ወጣት ጋር መቅጠም እናቶች አባቶች ጋር መቅጠም አልፈለግንምና ወጥተን ሄድን ነው ያለው። ግፈኞች የደነገጡበት ቀን ነው ይሄ። ግፈኞች
ግፈኞች ትግራይ ላይ ግፍ የፈጸሙ ለካ እንደዚህም ይደረጋል፣ ለካ እንደዚህ አይነት ጉድም ያጋጥመናል ያሉበት ነው። መጨረሻ የትግራይ ሰማዕታት ቀን ነው። ሰሞኑ ብልጽግና በአርሚ 13 የትግራይ ሰራዊት ላይ የድሮን ጥቃት ፈጽሟል። የምዕራብ እዝ እና ጀነራል ምግበይ በክብር የማኖር እንትን ላይ ፈጽሟል። በክብር አኑሯል ስነ ስርዓቱ ላይ እና በእለቱም የሰማዕታት ቀን ምክንያት በማድረግ ሰኔ 15 ነው የሰማዕታት ቀን ሐውዜን የተጨፈጨፈበት 38ኛ ዓመት ማለት ነው። 38ኛ ዓመት በልዩ ሁኔታ ሐውዜን ዘንድሮ ይከበራል። ያው ቀላል የሚባል ስሜት አይደለም የሚፈጥረው። በሁሉም የትግራይ አካባቢዎች ይሄን ቀን ታስቦ ይውላል። እዚህ ዲኤምቪም ዲሲና አካባቢ ያላችሁ ወደ ሲልቨር ስፕሪንግ ይመስለኛል በ28 ጁን 28 እሁድ ቀን ነው የሚውለው። ይሄን የምታከብሩ የትግራይ ኮሚኒቲ ሌሎችም እዛ መገኘት ትችላላችሁ። ሶሻል ሚዲያ ላይ ለጥፈናል። አርሚ 13 አባላት ላይ በድሮን የተሰዉ ጓዶች ላይ ታጋዮች ላይ በክብር የማሳረፍ ስነስርዓት ተከናውኗል። በዚህ ሳምንት አደራችሁ ከግብ እናደርሳለን ብሏል ጀነራል ምግበይ። የተሰጠን አደራ ከግብ እናደርሳለን ብሎ ከባድ ስሜት አለ። ትንሽ ላሳያችሁ ብዬ ነው። ናይ ብሙሉእና ናይ ዝግንባር ተጋደልቲ ናይ ግንባር ስታፍን ናይ ብሙሉእና ኣርምታት ኣዘዝተው ዝየለው ብፍላይ ድማ ናይ ኣርማ 13 ኣመራርሓን ኣባላትን እውን ኣለኹም ኣውዝዩ ኣብ ጎንኹም ኣለና ንዝወሃበኩም ተልእኾ ብግባብ ከም ትፍፅሙ ይኣምን እየ። ኩሉ ኣብዚ ዝተኸፈለ እውን ናይ ኩላህና መስዋዕት እዩ። ቀጻሊ እውን ተልእኾኹም ብኣግባቡ ከም ትፍፅም ካብተን ካብ መኸተ ህዝቢ ትግራይ ጀሚሩ ክሳብ ሕዚ ኣብ ቀጻሊ ተልእኾም ንድሕሪት ገጸም ዘይዓጽፉ ተጋደልቲ ዘለዎ ኣርማ 13 እዩ። ስለዚ ዝሓደራ እዚዩ ንህዝቢ ትግራይ እውን እዩ። ዝሓደራ እዚዩ ንብሙሉእና ናይ ሰራዊት ኣባላት እውን እዩ። ዝሓደራ እዚዩ ንነብሲ ወከፍና እዩ። እዚ ሰኒቕና ናይ እዚኦም ሓቦን ወይ ከፈተኽን ሒዝና ክንቅጽል ኢና። በዚ ኣጋጣሚ እዙ ናይ ዞባን ናይ ወረዳን ናይ ቤተ ክህነት ኣባላት ኣው ዘለኹምን ናይ ፖሊስ ኣባላት ኣው ዘለኹም ብፆትናን ንዝገበርኩሞ ምንቅስቓስ ብምሉእ ክብሪ ይሃበልና። ክንዕወት ኢና። ትግራይን ህዝቢ ትግራይን ካይዕወት ክብሪ ይሃበልና። ታንኪዩ። እንዕወት ኢና። አደራችሁ አለብን፣ እናሳካዋለን፣ እንፈጽመዋለን ያለው አጠቃላይ ይዘቱ የነበረው የጉንጉን አበባ በሚያኖርበት ቦታ ያሉት ሁሉም አደራችሁ አለብን፣ እንፈጽመዋለን ነው። ይሄ የሁሉም የትዴፍ ታጋይ ድምፅ ነው። የኔም ድምፅ ነው። የዲያስፖራም ድምፅ ነው። የትግራይ ህዝብን ድምፅ ነው። አቋም ነው ከባንዳዎች በስተቀር